በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስንክሳር ዘወርሃ ጥቅምት 27 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 27 በዚህች ቀን ቅዱስ አባት የሀገረ ቃው ኤጲስቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጎችን ምክር ተከትሎ ያልሄደ፣ በኃጢአተኞች ጎዳና ያልተጓዛ፣ በዘባሾችን መቀመጫ ያልተቀመጠ፣ የእግዚአብሔርን ሕግ በጠበቅ ፈቃዱ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያስተምር ብፁዕ ነው የሚለው የነቢዩ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፏልና እግዚአብሔር በእጆቹ ያደረጋቸውን ታላላቆቹን ድንቆች ተአምራት ስንቱን እንናገራለን። ስለ እርሱም እንዲህ ተባለ። እርሱም በሀገረ ቃው ተሾሞ በወንበር ተቀምጦ ሕዝቡን የሚያስተምራቸው ጊዜ ዘወትር ያለቅሳል። ከደቀ መዛሙርቱም አንዱ እጅግ የሚወደው አማለውና አባቴ ሆይ ሁል ጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሐላው ፈርቶ ዘይት በብርሌ ውስጥ እንደሚታይ የወገኖቼን ኃጢአታቸውን የከፋች ስራቸውን በማይና በምመለከት ጊዜ አለቅሳለሁ ብሎ መለሰለት። ሁለተኛ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሰዊያው ላይ ተቀምጦ የእያንዳንዱን የሰውን ስራ መላእክት ሲያቀርቡለት አየው። በዚያንም ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ለምን ቸል ትላለህ? ሕዝቡን አትገሥጻቸውም? ምን አታስተምራቸውም? ምን? እርሱም አቤቱ እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶስ ሕዝቡን ማስተማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚህም በኋላ መናፍቁ ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሱ ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስ ሁለት ባህሪ የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፋነት ወደ ንጉሥ አዳራሽ መግባት ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱን ክርስቶስ ሁለት ባህሪ አድርገው ትስብእቱን ከመለኮቱ እንደለዩት እምነታቸውን ሰሙ። ስለዚህም ንጉሥንና ጉባኤውን አወገዟቸው። እሊህ አባቶቻችን አባ ዲዮስቆሮስና አባ መቃርስ ስለ ቀናች ሃይማኖታቸው ነፍሳቸውን ለሞት አሳልፈው ለመስጠት ቆርጠዋልና ንጉሡም ወደ ደሴት ተጋግራ ጋዛቸው። ከዚህም ከምዕመን ነጋዴ ወደ እስክንድርያ አባ ዲዮስቆሮስን ሰደደው። እርሱ ለአባ መቃርስ ትንቢት ተናግሮለት ነበርና እንዲህ ብሎ፣ አንተ ግን በእስክንድርያ ሀገር የሰማዕትነት አክሊል ትቀበል ዘንድ አለህ አለው። አባ መቃርስም ወደ እስክንድርያ ሲደርስ በዚያን ጊዜ የመናፍቁ የንጉሥ መርቅያን በውስጡ የከፋች ሃይማኖት የተጻፈበትን የመልእክት ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድርያ ሊቀ ጳጳስ ይሁን የሚል ነው። አብሮታራ የሚባል አንድ ሰው ተቀዳድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለው፣ ከእስክንድርያ ሀገር በሄደ ጊዜ ከእኔ በኋላ አንተ በቤተ ክርስቲያን ያሰለጠንክ ትሆናለህ ብሎ የነገረህን የአባ ዲዮስቆሮስን ቃሉን አስብ። ያን ጊዜ አብሮታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሥን መልእክተኛ አባ መቃርስን በንጉሥ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ በኩላሊቱ ላይ ረገጠው። ያን ጊዜ ሞቶ በሰማዕትነት አክሊልን ተቀበለ። ስጋውንም ምዕመናን ወስደው ከነቢዩ ኤልሳዕና ከመጥምቁ ዮሐንስ ጋር በአንድነት አኖሩት። ወደ ወደደው ክርስቶስ በመንግስት ዘውድን ተቀዳጅቶ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ የአባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘለዓለሙ አሜን። በዚህችም ቀን በዋሻ የሚኖር የጳውሎስና የዩሊያኖስ ከእነርሱም ጋር ላሉ ሰማዕታት መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘለዓለሙ አሜን። በዚህችም ቀን የመድኃኒታችን የስቅለቱ መታሰቢያ ነው። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።